ሰላም ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ በያላችሁበት የሰው ዘር በሙሉ አሁን የመጣሁላችሁ ለኦርቶዶክሳውያን እህት ወንድሞቼ መልእክት የማስተላልፈው ነው። እንግዲህ ወገኖቻችን ኦርቶዶክሳውያን በየአመቱ አመት እየተጠበቀ በጥቅምት ወር እንደዚህ በቃ በየአመቱ አባቶቻችን በቤተ ክርስቲያን እየታረዱ እየሞቱ ነው። እንደዚሁ አሁን ደግሞ በባለፈው አርሲ በምትገኘው ማን ቤተክርስቲያን ናት ወንድሞች አባቶቻችን ካህናት እንግዲህ ሰማዕትነት ሆነዋል፣ ታርደዋል፣ በግፍ ተገድለዋል። ፍትህ የማይባልበት አገር ተቀምጠናል ማለት ይቻላል። እንግዲህ ምክንያቱም በየአመቱ አባቶቻችንም ዝም ብለው እያዩ ነው። የወገኖቻችን ደም እንደ ውሃ እንደ ጅረት እየፈሰሰ ፈልገው ባልተወለዱበት ብሔራቸው የሰው ልጅ እንደ በግ ለዛም የእምነት አባት እንደ በግ እየታረደ በየአመቱ እየተቀበሩ ነውና ፍትህ ወደ እግዚአብሔር ነው ኦርቶዶክሳውያን ማለት ያለብን። መጮህ ካለባችሁ ወደ መድኃኔዓለም ወደ ድንግል ማርያም ልጅ ጩሁ፣ ሱባኤ እንግባ፣ ጸሎት እናድርግ። አባቶቻችን አልባ ምንም የሚሆን ነገር የለም ማለት አባቶቻችን የቤተ ክርስቲያን አባት ሲኖሩልን ነው እኛ ንስሐ የምንገባው በሰላም ወተን በሰላም መግባት የምንችለውም የቤተ ክርስቲያን አባቶቻችን ሲኖሩልንና ሲኖሩልን ብቻ ነውና እንግዲህ በየጊዜው ብንጮህ ሰሚ አልባ ጩኸት ነው። ምክንያቱም ጅራፍ ራሱን አጭሆ ራሱን ገረፈ እንደ ስለሆነብን ሰሚ አልባ ጩኸት ስለሆነ ወደ እግዚአብሔር ነው አሁን እኛ ያለንን አማራጭ ወደ እግዚአብሔር ወደ ድንግል ማርያም ልጅ መጮህ ለሱ አቤት ማለት እሱን መጠየቅ ካልሆነ በስተቀር በዚች ምድር ላይ ያው የታወጀባት እቺ ኦርቶዶክስ ተዋህዶ ቤተክርስቲያናችን የታወጀባት እንድትጠፋ ነው። የታወጀባት ምንመኗ እንዲጠፉ ህዝቦቿ እንዲያልቁ ነውና ግን ደግሞ አይደለም አሁን ድሮም በነነዌ ሰዎች አላለቅንም። እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነውና እኔ አንዳንዴ ስሜታዊ ሁኜ የምለቃቸው ዘፈኖች ሊኖሩ ይችላሉ ማለት በመናደድ ስሜታዊ በሚያደርጉ ነገሮች ዝም ብያለሁ አይደለ ውስጤ ሲያናደኝ የምለቃቸው ነገሮች ሊኖሩ ይችላሉ። በዚህ ይቅርታ አድርጉልኝ። ግን አሁን ኦርቶዶክሳውያን የሆናችሁ እህት ወንድሞቼ ለምንድን ነው ፍትህ እማትጮሁ? ቤተክርስቲያን እኮ ነው ነገ የአርሲ ቤተክርስቲያን እህት ወንድሞቻችን ኦርቶዶክሳውያን ታረዱ ማለት ነገ ደግሞ በእያንዳንዳችን አገር ደግሞ እየሄዱ ማረዳቸው አይቀርም። ምክንያቱም ኦርቶዶክስን ማጥፋት ነው የሚፈልጉ። እምነታችን ማመንመን ነው የሚፈልጉትና እምነታችን ከመጥፋቷ በፊት ሃይማኖታችን ከመመንመኗ በፊት ለምንድን ነው እኛ ፍትህን ማናሰጣት? ለምንድነው ባንድ ማንቆም? ለምንድነው እምነታችን ላይ ይህ ያነጣጠረ የግድያ ሙከራ የሚደረግበት? ሁሌም አባቶቻችን የቤተክርስቲያን አባቶቻችን የሚገደሉ ለምንድነው? ምክንያቱስ ምንድነው? አልገባኝም። እኔ ሊገባኝ አልቻለም። ማለት እንደዚህ በዚህ ልክ ተጠናክሮ ኢትዮጵያ ኦርቶዶክስ ተዋህዶ እንድትጠፋ የሚደረግበት ሴራው አልገባኝም። ለምን እንደዚህ ልል እንደቻልኩኝ በየጊዜው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለያዩ አገራት አባቶች ይታረዳሉ፣ አባቶች ይገደላሉ። ይሄ የሚሆንበት ምክንያት እኔ ሊገባኝ አልቻለም። እና ፍትህ ለኦርቶዶክስ እምነት፣ ፍትህ ለኦርቶዶክስ አባቶቻችን፣ ፍትህ ኦርቶዶክስ ተዋህዶ ቤተክርስቲያናችን ለምትደፈረው እኛ እምነታችን እንፈልገዋለን፣ እምነታችን እንወደዋለን። ዛሬም ነገም ኦርቶዶክስ ነን። ነገም ዛሬም የማይቀየር ኦርቶዶክስ እምነቴ ኑሪ ለዘላለም። ፍትህ ያስፈልገና እኛ ልጆቿ በአንድነት ልንቆም ይገባል። እኛ ልጆቿ መከፋፈል የለብንም። በእምነት ብሔር የለም፣ በእምነት ዘር የለም። እምነት ነው። ኦርቶዶክስ ነው። የእምነት መከፋፈል የለም። በኦርቶዶክስ አንተ አማራን፣ አንተ ኦሮሞን፣ አንተ ትግሬ ነህ የምንባባልበት አንዳችም ነገር የለም። ይሄ እምነታችን እስከሆነ ድረስ ማለት ነው። ማንነታችን የእግዚአብሔር በራችን እስከሆነ ድረስ ይሄ እምነት ብሔር የሚያስብል አይደለም።
ይሄ በአርሲ ወገኖቻችን ላይ የደረሰው የኦርቶዶክሳውያን ሰቆቋና ሞት፣ እርዳት፣ መታረድ፣ መገደል ነገ ደግሞ በእኛም በሀገራችን ይመጣል። የማይመጣበት ነገር የለም። የአርሲ ኦርቶዶክስ ደምደማችን ነው። የአርሲ አባቶች ደምደማችን ነው። የአርሲ ወገኖቻችን ደምደማችን ነው ልንል ይገባል። በአንድ ላይ ልንቆም ይገባል። እባካችሁ ከእርስ ወዳደር አትሁኑ። እባካችሁ ባለስልጣን የሆናችሁ ኦርቶዶክሳውያን፣ ባለስልጣን የሆናችሁ ኢትዮጵያውያን በብሔር አትከፋፍሉን። ኦርቶዶክስ እምነት ብሔር የላትም። የኦርቶዶክስ እምነት ብሔር የላትም። ኢትዮጵያዊ ናት፣ ኢትዮጵያዊ ናት። አትከፋፍሉን። እንደው በፈጠራችሁ እባካችሁ ፍትህ አትሰጧቸው። በየአመቱ አመት እየተጠበቀ መስዋዕትነት ግብር ለሚገበሩት የአርሲ ኦርቶዶክስ እናት አባቶቻችን፣ እህት ወንድሞቻችን ፍትህ ሊያገኙ ይገባል። እባካችሁ። ኧረ ምን ጉድ ነው! በስመ አብ ወወልድ ወመንፈስ ቅዱስ። በየአመቱ እኮ ነው፣ በየአመቱ። ኧረ በስመ አብ ምን እንጃ። እኔ አሁን ግራ እየገባኝና የሆነ በቃ ስሜቴ መቆጣጠር እስኪያቅተኝ ድረስ ማለት ነው። ከኦርቶዶክሳውያን እጃችሁን ለምንድን ነው እጃችሁን ከኛ ላይ ማታነሱ? ለምንድን ነው ከኦርቶዶክሳውያን እጃችሁን ማታነሱ? በዚህ ልክ ኦርቶዶክስ እኮ ብራና ቀርጻ ፊደል ጽፋ የምታስተምር እናት ቤተ ክርስቲያን ናት። ሁሉም እምነት እኮ ከኦርቶዶክስ አፈንግጦ የወጣ እንጂ ተቀዳሚዋ እምነት ኦርቶዶክስ ናት። ምንድን ነው ሰው የራሳችሁን እምነት አንነካም፣ የራሳችሁን ማንነት አንገልም። የእኛን ደግሞ ተውሉን አባቶቻችን እየሄዳችሁ አትረዱብን፣ እየሄዳችሁ አትግደሉብን። እኛ እንፈልጋችኋለን አባቶቻችን። ምን ጉድ ነው! በስመ አብ ወወልድ ወመንፈስ ቅዱስ። በየጊዜው በቃ ኦርቶዶክስ ላይ እጃችሁን ማንሳት ለምን እንደሚከብዳችሁ አላውቅም። ኦርቶዶክስን ካልገደላችሁ አትረኩም እንዴ? ኦርቶዶክስን ካላጠፋችሁ አትረኩም? መቼም አንጠፋም፣ እንመነምናለን። በእርግጥ ግን አንጠፋም። ኦርቶዶክስ ሁሌም ትኖራለች፣ ለዘላለም ተከብራ ትመነምናለች እንጂ ኦርቶዶክስ እምነት ተዋህዶ አትጠፋም እንዴ? ለምንድን ነው? ኧረ በስላሴ ስም ጎመን ሲበዛ ይጠነዘላለች አያቴ። እውነቷን ነው። በስመ አብ ኡፍ። ሁሌም ነው በቃ ሁሉም ነገር ከኦርቶዶክስ ላይ ያነጣጠረ ነው። ሁሉም ነገር ከኦርቶዶክስ ላይ ነው በቃ። ራስ በራሳችሁ ስትፋጃችሁ አነጣጥራችሁ ትሄዱና ኦርቶዶክስን ነው በቃ። የኦርቶዶክስ ቤተክርስቲያንን ማቃጠል፣ የኦርቶዶክስ አባቶቻችን መግደል ምናምን። እንዴ አይደብራችሁም እንዴ? ሸም እኮ ነው። የዚህን ያክል ምንድን ነው? ኦርቶዶክስ እኮ የአገር ባለውለታ ናት እንዴ። ኦርቶዶክስ እምነት የሌለበት አገር አይደለም ሲጀመር ማለት ነው። በስመ አብ እውነት በጣም እኔ እንጃ አላውቅም። በጣም ስሜታዊ ሰው ታረጋላችሁ። ሰው ያልፈለገውን ነገር እንዲናገር ታስገድዱታላችሁ። እኔ እንጃ ለምን እንደሆነ ሊገባኝ አልቻለም። ለደባ አማኑኤል ሞት ሰላም ለሀገራችን፣ ሰላም ለሕዝባችን። ሀገራችን ሰላም እስክትመለስ ብቻና ብቻ ነው የምንጠብቀው። የወገኖቻችን መታረድ፣ የወገኖቻችን መገደል አዲስ አይደለም። የቆየና የቆየን ነገር ግን በአባቶቻችን ላይ ያነጣጠረ የግድያ ግን ትንሽ ለየት የሚያደርገው ይከብዳልም ያስጠላልም። በየጊዜው የአባቶቻችን መገደል፣ በየጊዜው የአባቶቻችን ሞት ሩሮ መስማት ያማል። እንዳንድ ኦርቶዶክስ በስማም የኦርቶዶክስ አባት ሲገደል ያላመመው እኔ እንጃ አላውቅም። ብቻ ለማንኛውም ሰላማችሁ ይብዛ።